ቤተሰብ አዲስ ነገር ይዤ መጥቻለሁኝ። ከመግቢያ ላይ የቆየ ቪዲዮ ነው። በእርግጥ በቃ ትዝ ብሎኝ ሳይ በቃ እንደዚህ ፍቅር የነበሩበትን ጊዜ ሳይ ትዝ አለኝና በቃ ከፊት አስገባውላችሁ ሁል ጊዜ እንትን ከምንል ብዬ በቃ ማለት ድሮ እንዴት እንደነበሩ ምናምን ከዚህ ጸብ በፊት የነበረውን የፍቅር ጊዜያቸውን አስታውሼ ነው። እንዲሁም ደግሞ ለቡራ ይሄንን የማስተላልፈውን መልእክት በምትወዱት ይዣችኋል። ለቡራ ቆርጣችሁ አስተላልፉልኝ። ይሄንን ቪዲዮ ላይክ አድርጉ፣ ሼር አድርጉት። ይኸውላችሁ ዳኒ ሊከሰው እንደሆነ እንዲሁም ደግሞ የዳኒ ደጋፊ ነኝ ተብዬዎች ሴራ እያሴሩ ነው። ምን እያደረጉ መሰላችሁ? ሀይሚና ቡራን ለመለያየት ምን እያደረጉ ነው? ቡታጀራ ላይ ሀይሚን ከማግኘቱ በፊት ልጅ አለው ብለው የሆነ ሕፃን ልጅ ይዘው መጥተው ምናምን ሀይሚንና ቡራን ለመለያየት እየሞከሩ እንደሆነ መረጃ ደርሶኛል ማለት ነው። ይሄ መረጃ እነሱ ይሄንን የማይረባ ነገር ይዘው መጥተው ሁለቱን ሀይሚና ቡራን ከመለያየታቸው በፊት ይሄንን ቪዲዮ ቆርጣችሁ አድርሱልኝ። ቢሉ ዳኒና ሶሲ ቢሉ እኛ መረጃቸውን ቀድመን እያወጣንባቸው ስለሆነ ሁለቱም መለያየት አልቻሉም። አሁን ደግሞ ምን ሊያደርጉ ነው መሰላችሁ? ቡራ ከሀይሚ በፊት ልጅ አለው፣ ስለዚህ ልጁን አይረዳም፣ ልጁን እንደዚህ አያደርግም ምናምን ብለው ቪዲዮ ሊሰሩበት እንደሆነና ይህንን ነገር ደግሞ የዳኒ ትንሽ ናቸው፣ 1 4 5 እንኳን አይሞሉም፣ የዳኒ ደጋፊ ነን ተብዬዎች እርስ በርስ ሲያወሩ አፈትልኮ ወጥቷል ማለት ነው ይሄ መረጃ። ለማንኛውም ተጠንቀቅ ማለት ነው። በመቀጠል ደግሞ ዳኒ ከሳሳው እያሉት ነው አንዳንድ ሰዎች። ከሳሳው ቡርኬን ማለት ትላንት አይታችኋል፣ እንደዛ እያወረደ ሲያናፍጠው ነበራ፣ መቶታል እና ደምቶ ነበር አሉ አፍንጫውና ይሄ የእጁ ጉልበት ይሄ ጉልበቱ ማለት ነው የእጅ ጉልበት የእግር ሳይሆን የእጅ ጉልበቱና አፍንጫው ደምቶ ነበር አሉ እና ከሳሳው በህግ አስጠይቀው እያሉ ነው። እኔ የምለው በህግ ያስጠይቀዋል እንዴ? ለምንድነው የሚያስጠይቀው? እሱ ከሀይሚ ራቅ፣ ከሀይሚ ጋር እንደዚህ ያታርግ ሲባል አልሰማ ብሎ አሁን እንዴት ነው ቡርኬ ይሄን ነገር ያስጠይቀዋል ተብሎ የሚታሰበው? እንዴት ነው ይሄ ነገር ያስጠይቀዋል ትላላችሁ? ጋይስን የሚያስጠይቀው አይመስለኝም። ዊክሰቶ ምንም አያመጣም። አስፈላጊ ከሆነ እኛ ጠበቃ ቀጥረን እንዲከላከል እናደርጋለን። ዋናው ነገር ምንድነው? ከሀይሚ እንዲርቅ ነው የምንፈልገው እኛ፣ ሌላ አይደለም። እና በጣም ብዙ ነገሮች ነው እየሞከሩ ያሉት። ማን ነው አሁን ቡርኬ ልጅ አለው ይላሉ። እንደገና ደግሞ ሀይሚን ነይ አድናቂዎችሽ ነን፣ ሀይሚ ማንም ቢደውልልሽ እንዳትወጪ፣ ነይ አድናቂዎችሽ ነን እንገናኝ ምናምን ብለው በሚያውቁ በቅርብ ሰው ማለት ነው ከነ ቡርኬ ጋር በሚበላ በሚጠጣ ሰው አስደውለው አስመጥተዋት የሆነ ሰው እንደዚህ ካፌ ውስጥ ሻይ ቡና እያለች ፎቶና ቪዲዮ አስቀርጾ ዳኒ ይሄንን ስራ ሊሰራ እንደሆነ፣ ግን ይሄን ስራ የሚሰራው ማን እንደሆነ ታውቃላችሁ? የቡርኬ የቅርብ ወዳጅ የሆነ ሰው ነው ይሄንን ነገር እንዲሰራ የሚተባበረው። አይገርማችሁም? ሰው ማመን ግን በጣም ከባድ ነው። እና ቡርኬ ይሄን ነገር ሁሉ እንድትጠነቀቅ፣ አደገኛ ሴራዎች ናቸው እየተሴሩባቸው ያለው። ምክንያቱም እናንተ መሸነፍ አልቻላችሁም። እናንተ እነሱ እንደሚፈልጉት ተነጣጥላችሁ ስላላሳያቻቸው ሌላ መስመሮች እየሄዱ ነው። እና እባክህን ቡርኬ ቆም ብለህ ካስብ። አሁን ትላንትና ለእነሱ ደስታ ነበረ፣ ደስታ ነው ለእነሱ። ግሩፓቸው ላይ ገብቼ እንዴት ደስ እንዳላቸው በቃ ቡርኬ ሀይሚን ከዚህ በኋላ እኔ እንትን አልሽም ከዚህ በኋላ የራስሽን ኑሮ ኑሪ ምናምን ስላላት በጣም ተደስተው ፌሽታ በቃ በጣም ደስተኛ ሆነው ስኬታችን ማለት አላማችን ተሳካ አይነት ነገሮች እያካሄዱ ነበር። እና ይሄንን ነገር አደራችሁን ቡርኬ አንተ በልጠህ ተገኝ፣ ሞኝ አትሁን። አሁን ሀይሚ ገብቷታል፣ እየገባት ነው። ስለዚህ አንተ ነክ ነገሮችን ማስተካከል ያለብክ። አሁን አንተ አልፈልግሽም ምናምን ብትላት እነሱ መጠቀሚያ ነው የሚያደርጓት፣ መጠቀሚያ ማለት ነው። አላማቸውን ነው የሚያሳኩት። ታውቃለህ ከዚህ በፊት የዛ የሀብታሙ ልጅ በጣም ብዙ ዋጋዎችን አስከፍለዋል። አሁንም የእሱ ሴራ ነው። እነሱ በመቶ የሚቆጠር ሺህ ብር ስለተቀበሉ አላማቸውን ለማሳካት ነው። አንተ ደግሞ ቆም ብለህ ልታስብ ይገባል። አስቡት እንግዲህ አሁን ቡርኬ ከሀይሚ በፊት ልጅ አለውና ልጁን አይረዳም አግብቶ ነበር ምናምን የሚል ፕሮሰስ ሊያመጡ እንደተዘጋጁና እኔ ሪከርዱን ከፈለጋችሁ በሚቀጥለው ቪዲዮ ይለቅላችኋለሁኝ። ልቀቂ ካላችሁ ማን ነው ልቀቂው ካላችሁ እኔ ይለቅላችኋለሁ። ሪከርዳቸውን በሙሉ ሪከርድ አድርጌያቸው ሴቭ አድርጌዋለሁ። እና ልትጠነቀቅ ይገባል። ሀይሚ ላይም ሌላ ተለቅ ያለ ነገር ይዘው ሊመጡ ይችላሉ። አንተ ላይም ይሄን እና እከሰዋለሁ ዳኒ ምናምን ፖሊስ ጣቢያ ምናምን እያለ ነው ለቡርኬ ማለት ነው። ይክሰስክ፣ ምንም ችግር የለውም። የዋስ መብት ይጠበቅና ውጭ ሆነክ ትከታተላለክ። በቃ ይሄ ጊዜ አጋጣሚ የሆነ ጸብ ነው የተከሰተው። ስለተናደድክ መታው የህግ አካላቶች ጠበቃዎች ምናምን መቅጠር እንችላለን እኮ። በጣም ኢዚ ነው፣ ቀላል ነው። እነሱ ብቻ ናቸው እንዲህ ህግ የሚያውቁት። እኛም እኮ እናውቃለን። ስለዚህ እንዳትፈራ። ምንም አይነት ነገር ቢመጣ መጥሪያ ይዞ ቢሰጥክ መጥቶ ተቀበል መጥሪያክን። ህግ ማክበር አለብክ።
እኔ ይሄ ነው ልል የምችለው። ግን ጓደኞችህን በዙሪያ ያሉ ሰዎችን አትመናቸው ቡርኬ። በጣም ብዙ መረጃዎች፣ ብዙ ሚስጥሮች ካንተ ወደ ዳኒ እየሄደ ያለው አጠገብክ ባለ ሰው ነው። እኔ እከሌ ነው አልልም፣ እከሌ ነው አልልም። ኢቨን እንኳን ግሩፕ ላይ እንኳን ያሉ ትንሽ ናቸው እኮ 10 ምናምን ራሱ አይሞሉም። የምር በጣም 5 6 ቢሆኑ ነው እነሱ እንኳን ማለት ነው መረጃ የሚሰጣቸው ሰው አለ፣ አንተ አጠገብ ያለ ሰው ማለት ነው። አንተ ስትወጣ ስትገባ ያለውን ነገር ምናምን ሁሉ ነገር። ስለዚህ ጥንቃቄ አድርግ። ይሄ ለአንተ የሚጠቅምክ ነገር ነው ማለት ነው። ጋይስ ሼር አድርጋችሁ ለሁሉም እንዲደርስ ላይክ አድርጉ ማለት ነው ጋይስ። እኔ ያለኝ ይሄ ነው። እንድትጠነቀቁና ፍቅራችሁ ሞር ከዚህ በላይ እንዲጨምር ነው እኛ የምንፈልገው እንጂ በእንደዚህ ሁኔታ እንድትለያዩ አንፈልግም ባጭሩ ማለት ነው። እኛ ግን ከስር ከስር መረጃ እየተከታተልን ነው የምናመጣው፣ እየተከታተልን ማለት ነው። ከኛ የሚያመልጥ አንዲት ቅንጣት ነገር የለችም፣ አንዲት ቅንጣት ነገር። አሁንም ደግሞ እምቢ ካለክ በለው እያነሳ ካፍረጠው። ይሄ የእድር ኩባያ የድግስ ቤት ጭልፋ። ለምንድን ነው ሀኒ የድግስ ቤት ጭልፋ ያልሽው ላላችሁ፣ የድግስ ቤት ጭልፋ ማለት ነው ቀይ ውስጥ የሚገባል አልጫ ውስጥ የትኛውም ውስጥ ግብ ጥልቅ ጥልቅ አለ የሚለው ለዛ ነው። በቃ ምንም ሳየው ራሱ የሆነ ኩር እያለ ኤሊ ነገር ነው የሚመስለኝ ልጁ ራሱ ሳየውና። ለማንኛውም ጋይስ እወዳችኋለሁ፣ አከብራችኋለሁ። ላይክ ሼር አድርጉ። ባይ ባይ። በሚቀጥለው ሪከርዱን አውርጅ ካላችሁኝ አመጣላችኋለሁ።